አሁን እመሰክራለሁ ለሊቢዎች እነሱ ስራቸው ወደ መጋዘን ያስገባሉ። መጋዘን ላይ ምግብ ያመጣሉ። በየወሩ መሻሪፍ አምጥቶ ያስገባሉ፣ ይወጣሉ። ወደ ቤታቸው ነው የሚሄዱ። ሰው ሲሰቃይ ራሱ አይወዱ። የሚገርምሽ ሀበሻው ነው። ሀበሻው የቀጠረው አደዋዋይ ይደውልና ኢንፎርሜሽን ያስተላልፍለታል። እንደዚህ አኗር የሚባል ልጅ ብር ሊከፍል አልቻለም፣ ቤተሰቦችም እንደዚህ እያሉት ነው ካሉ በለው ይለዋል። በቃ እስኪከፍል ድረስ ቀጥቅጠው ይለዋል፣ ከላይ ያለው አካል ማለት ነው። በዚህ ሰዓት አደባባዩ ምንም ማድረግ አይችልም። ምክንያቱም ደሞዝ እየተከፈለው ነው። ከፍተኛ ደሞዝ ነው የሚከፈላቸውና ያን ደሞዝን ለማግኘትና ያው በቃ ህይወቱን ለማስተዳደር ሲል ይቀጠቅታል፣ አንተን ይደበድባል። እንደገና ደግሞ ምን ያደርጋል? 2/3 አደባባይ ይጨመራል። ምክንያቱም በክላሽ ነው የሚጠበቅ ቦታው፣ ሰውም እንዳያመልጥ ጥበቃ የሚደረግ እና ከቤት አትወጭም፣ ከአንድ የተዘጋ ቤት አትወጭም። ንፋስ አታይም። እዛው ትበያለሽ፣ እዛው ምን ያደርጋቸዋል? ይጠቀሙባቸዋል። አወጥተው ከውስጥ ገብተው የሚሰቃዩት ያውቀው ንፋስ እያስመቱ ውጭ ላይ የሚፈልጉትን ምግብ እያበሉ። አብዛኛዎቹ ተደፍረው አይደለም፣ እውነት የምነግርሽ አብዛኛዎቹ ላለመሰቃየትና ብር ላለመክፈል ሲሉ እነሱን ለማታለል አብዛኛዎቹ ይጠቀሙበታል። ህይወትሽን ከመሞት ብለው ራሳቸውን አሳልፈው ይሰጣሉ። በጣም ትንሾቹ ናቸው የሚደፈሩት። ምክንያቱም እስከ መደፈርም አይደርሱም። ነይ ካላት ራሷ በትክክል ነይ አንቺን እፈልግሻለሁ ካላት እሺ ነው የምትል። ነገር ማለት ስቃይ ይቀንስልኛል ብላ እንደገና ደግሞ የምትከፍለው ብር ከሌላት በነፃ ያሳፍረኛል ያሻግረኛል ብላ ያሻግራታል። አብዛኛዎችም አሻግረዋቸዋል። እንደዚህ አይነት ነገር የሚያስቀሯቸው የሉም። በቃ እዚሁ የኔ ሚስት ሆነሽ ቅር የሚሏቸው የሉም። እሱን ብዙ ጊዜ አይፈልጉም፣ እነሱም አይፈልጉም። ምክንያቱም የተለያየ ሴት በየጊዜው እያገኙ በየሰዓታት እየመጡ በየቀኑ እየመጡላቸው ምን አንድ ሴት ቁጭ አድርገው ይኖራሉ። ነገም ስትመጣ ያችኛዋ እንትን ይላሉ። አዳዲስ ሴቶች፣ ቆንጆ ቆንጆ ሴቶች በየጊዜው ነው የሚመጡት። ለምን አንዷ ላይ ተበግረውም እንዴ ከአንዷ ጋር ፍቅር ሊይዛቸው አይችልም? ያው አሉ እንደዚህ ያደረጉ ሰዎች። እሺ ግን ብታረግዝስ? አሁን እኮ አንድ ደላላ ከብዙ ሴት ሊወልድ ይችላል ማለት እኮ ነው። ብታረግዝስ? ያቺ ሴት ከሄደች በኋላ እርጉዝ ሆና ቢሆንስ? ልጁን ይዛስ ብትሄድ? ካረገዘች ቀጥታ ወደ ትሪፖሊ ነው የሚልካት። ምክንያቱም ምንም አያስቀምጣትም። እዛ ቦታ ላይ አርግዛ ምንም ማድረግ ስለማችል ቀጥታ ወደ ትሪፖሊ ነው የሚልካት። እዛ ሁና እንድትወልድ ነው የሚያደርጋት። ለዛ ነው እኔም ቋሚ ነገር እንትን አይኖረውም። ምንም አይነት ሕክምና ማግኘት እዛው ሊቢያ ላይ እንድትወልድ ያደርጋታል ወይስ ወደ አውሮፓ እንድትሻገር ያደርጋታል? ወደ ትሪፖሊ ይሰዳታል። ትሪፖሊ እኮ ነፃ ያላት ከተማ ነች። መስራት የምችይበት ከተማ ነው። ለምን እሷ ወደ ተሻለ ሀገር ፍለጋ መታ ለምን ጋር ገዘች ወደ ትሪፖሊ ልካታል? ቶሎ ለምን አያስቸግራትም? ስቴፑን ነው የምልሽ። ስቴፑን በጣም አስቸኳይና አደገኛ ከሆነ ተሎ የምትወልድ ከሆነ ወደ ትሪፖሊ ይልካታል። ግን መቆየት የምችል ከሆነ ገና የ4 ወር የ5 ወር እርጉዝ ከሆነች ግን ከዛ በኋላ ባህር ያሻግራታል። ከትሪፖሊ ከገባሽ በኋላ ነው እንደገና በሌላ ደላላ ሁለት አይነት ደላላ ያለ፣ የሰሃራ ደላላ እና የባህር ደላላ የሚባል በሁለት ተከፍሏል። ከዛ በኋላ እንደገና በደላላ እንትን ብሎ ወደ ባህር ያስገባታል። አቅም ስላላቸው ያው ቀጥታ ያስገባታል። ከወደዳት ካላት ማለት ነው። ያ ነገር ነው እና ሀበሾች ናቸው በጣም ቶሎ የሚከፍል ሰው ግን አይገረፍም። ተሎ ከከፈልሽ ማንም አይነካሽም። በቃ እዛው ቁጭ ያደረግሻል። እንዲያውም ስፔሻል ምግብ ነው ይመጣልሽ። ውጭ አስወጥተው ንፋስ ያስመቱሻል። ውስጥ ያሉት ተሰቃያሉ። ለከፈለ ሰው
ብሩ የከፈለ ሰው ንፋስ ሲመታ ውሎ ማታ ነው የሚገባው። መኪና እስኪመጣ ይጠብቃል። የሚካዱትስ ምንድን ነው? ከፍለው የሚካዱት ምን መሰለሽ፣ አንዳንድ በጣም ታውቂያለሽ፣ በፍጥነት በአንድ ቀን የሚያወርዱ ሰዎች አሉ። እና እንደዚህ አይነቶችን ሲያዩ ትንሽ አንዳንድ ደላሎች በቃ የልጅ በጣም አለው እና ሁለተኛ ቢደገም ግን ይህ ነገር ከ100% 10% 20% ነው። አብዛኛዎቹ ደላሎች ምንም አይነት ጨካኝና ሰይጣን ቢሆኑ እንኳን ከፍሎ የሚያስከፍል ደላላ የለም። አሁንም መሰክራለሁ በዚህ ነገር። ብዙ ጊዜ በጓደኞችም እኔ በነበርኩበትም ደላላ ስላየሁት ነው። በጣም ጨካኝ ናቸው፣ ግን አንዴ ከከፈለ አያስደግሙም። ብዙ ጊዜ ያ ነገር አንተ ስንት ጊዜ ተቀምጠካል ሊቢያ ሰርተክ በራስህ እስክትከፍል? እኔ መካዝን ላይ ኩፍራ የምትባል ከተማ ላይ 1 ዓመት ከ6 ወር በመካዝን ላይ ታስሬያለሁ። በዛም በነበርኩበት ታይም $6500 ነው የተጠየቁ እና 2022 ነው የነበርበት ታይሙ እና የተጠየቁት ብር እኔ 468 ሺህ ብር ነበር። $6500 ያ $6500 ግን እኔ ቁጭ የ1 ዓመት ከ6 ወር ውስጥ 700 ሺህ ብር ገባ። አይን እያየ ምንዛሬው ከ468 ሺህ ብር ምን ላድርግ እኔ 468 ሺህ የተጠየቁት 700 ሺህ ብር ገባ እና በዚህ ታይም መጨረሻ ላይ ምን አደረጉ? በቃ ይሄ ልጅ አቅም የለውም 1 ዓመት ከምናምን ቆይቷል። ያው ደግሞ አልሞት አልኩኝ። አንዳንዴ ሰዎች ይሞታሉ በበሽታ እየደከሙ አልሞት ስል በቃ ይህ ነገር በቃ ደላሎቿ የታሰርኩበት መካዝን ለአደባባይ ነግረዋል። ሰርተክ መሻገሪያህን እንድትችል ማለት ነው። በቃ እዛ ሰርታ መሻገሪያ አንድ ወደ ትሪፖሊ ነው ሲጀመርኩ። አሁን እኮ ስራው እኮ ወደ ባህር ሚሮ ተቀይሯል እኮ ወደ ትሪፖሊ ሆኗል። ትሪፖሊ ነው የሚሰዱሽ። ከዛ በኋላ ነው የባህር ደላላ ከፍለሽ እንደገና ወደ ባህር የምትሄጂው። ያ ደስ የሚለው ስቃይ የለውም። አምነሽበት ቅድሚያ ከፍለሽ ነው የምትሄጂው የባህሩ። ይህ ግን ያለ ቅድመ ክፍያ መተሽ ለምትዘፈቂ አምጭ ብለው ያስገድሉሻል እና በነፃም ይሰዳሉ። በዚያ ያው ከ100% 5% ብለሽ ያዩ በጣም ከታመሙ ሊሞቱ ካሉ አንዳንድ የሆነ እዝነት አለባቸው በትንሹ ይሰዳሉ። እኔም በነፃ ነው የወጣው። 7 ሰዎች ከኔ ጋር ሆኖ በነፃ ነው የወጣ ነው። እዛ ወታችሁ ሰርተክ ስንት ወር ፈጀብክ? ሰርተክ መሻገሪያህን ለማግኘት ሰርቼ መሻገሪያን ለማግኘት ያው 2 ዓመት ነገር ይቻል ትሪፖሊ ላይ 2 ዓመት ሰርቻለሁ። ከ2023 እስከ 2025 ምን ሰራክ? ተኩስ መተኮስ፣ ልብስ መተኮስ፣ የሴቶችን አበያ ልብስ መተኮስ። ኦኬ፣ ልብስ መተኮሻ ቤት ተቀጥረክ? ልብስ መተኮሻ ቤት ተቀጥሬ ለ1 ወር በዲናር ነው የሚከፈልኝ። በሊቢያ ዲናር 1300 ዲናር ነው የሚከፈልኝ ነበር። በዶላር ስንት ነው? በዶላር 200 ምናምን ዶላር $220 በወር 220 ልብስ መተኮስ ተቀጥረ። ለስንት ሰዓታት? በቀን ስንት ሰዓት ትሰራለህ? 14 ሰዓት እሰራለሁ። 14 ሰዓት በቀን 14 ሰዓት 14 ሰዓት ከጠዋቱ በኢትዮጵያ ከጠዋቱ 4 ሰዓት የጀመርኩት እስከ ሌሊቱ 6 ሰዓት ነው የምሰራ የነበረ። በጣም ደግሞ አድካሚ ነው ስራው። ምንም አይነት የደቂቃ እረፍት የለውም። ይገርምሽ። በቀን 14 ሰዓት ሰርተክ በወር $220 $220 በዲናር 1300 ዲናር። ዲናር ወደ ዶላር $100 በሊቢያ 600 ዲናር ነው። በጣም ትንሽ ነው። ከዛ 2 ዓመት ሰርተክ እሱን አጠራቅም ነው። 2 ዓመት ሰርቼ ባንክ የለም ማምነው ሰው የለም። የሚገርምሽ ብሬን እየቆፈርኩ ነው በመሬት ላይ ማስቀምጠው የነበረ። ምክንያቱም ዋስትና የለሽም። ፖሊሶች መጥተው ሊዘርፉሽ ይችላሉ። ኖርማሊ ዜጋው ራሱ ካለሽ ይቀሙሻል። እና በፍራሽ በታሽ እና ከግቢ ውስጥ በነበረና የምኖርበት ቤት ደስ የሚልሽ ሰውየው እራሱ ነው የሚያኖረኝ። በራሱ ምግብ ነው ቁርስ ምሳራት በሱ ነው፣ ምተኛም በሱ ነው። የቤት ኪራይ የለብኝም። እኔ የሚጠበቅብኝ ፀጉሬን ለመስተካከያ እና ለሻምፖ አንዳንድ ቀለል ያሉ ነገሮች እና ለካርድ ብቻ ነው የሚጠበቅብኝ። ያ ደግሞ በወር ሳስበው በዲናር 100 ዲናር በቂ ነው ለእኔ እና በዚህ ሰዓት 1200 ዲናሩን ሴቭ አደርገዋለሁ በየወሩ። እንደዚህ እያደረግኩኝ 24,000 ምናምን ዲናር ያው የተነሳው ተነሳሱ በ2 ዓመት ልክ 2 ዓመት ሲሆነኝ ነው የወጣው። የሚገርምሽ እዛ ስራ ቦታ እኮ 2 ዓመት ሙሉ እየቀበርከው ነበር ብርህ የምታጠራቅመው በፍራሽ በምተኛበት በታሽ እንደገና እየቀበርኩ። ምክንያቱም አብዛኛውን ታማኝ ሰው የሚያስቀምጡ ሰዎች የመካር ቻንስ አለሽ። ባህር ሊሞክርበትም ይችላል ወይ ደግሞ በሆነ አጋጣሚ ኪሳራ ውስጥ ስለሚገቡ ሊቢያ ላይ በጣም ጎበዝ ነክ እየቀበርኩኝ ያኩን በፍራሽ ውስጥ እያስገባሁኝ እያስቀመጥኩ ብሩ መጨረሻ ላይ የሚገርምሽ 5 ምናምን ሰጥ ነበር። በጣም ሞላብኝና ሲበዛብኝ 50 ለማድረግ ቀስ በቀስ መበተን ጀመርኩ። በየሱቁ እየሄድኩ ድፍም ሙሉ 50 አደረግኩትና መጨረሻ ላይ ለሰውየው ሳናገረው ለምንድን ነው የምትወጣ ምናምን ስራ ሲለኝ እኔ ብዙ ነገር አስቤያለሁ እና መሄድ እፈልጋለሁ ወደ አውሮፓ እና ባህር መሞከር እፈልጋለሁ። ይህ ነገር ነግሬ መሄድ ስለፈለኩ ነው ምናምን ነገር ስለው
ኢንሻላህ በሰላም ከገባህ ደስ ይለኛል። ካገባህ መተህ ስራ መጀመር ትችላለህ፣ ችግር የለውም ምናምን ነገር አለኝ። ያለኝን ቀሪ ሳቢን ሰጥቶ አንድ ብር ሳይቀጣኝ ብሬን በሰላም ተቀብዬ ወጣሁ። ግን የሚገርምሽ ያሁን ሁሉ ዓመት ይሄ እውነት ነገርሽ ሀበሾቹ የመጨረሻ መጥፎ መሆናቸው ሊቢያ ላይ ያሉት ስደተኛው አንዳንድ አያሳዝነኝም። እሰቢው ያን ሁሉ ተቸግሮ ሂዶ እንኳን ሊሰራ ለሚበላው ቤተሰብ እያስላከ እንኳን ባህር ሊሞክር ከዛ ደግሞ ለባህር 700 ሺህ ብር እናትና አባቶቻቸው ይሞክራሉ። እነሱ ቁጭ ብሎ ሊቢያ ላይ ሸዋርማ ሩዝን ሸዋርማ ዶሮ ይበላሉ። ቤተሰቦቻቸው እንደሚያመጡ የእውነት እንዲህ ይጨርስና የራስሽን ታውሪያለሽ ሳምርዬ። የሰው ታሪክ ላይ ጣልቃ መግባት አይቻልም የኔ ውድ። እና የእውነት አብዛኛዎቹ የምነግርሽ የመስራት ፍላጎት የላቸውም። ሞራላቸው የሞተ ነው። ሊቢያ ላይ እንኳን ሆነው ላይፍ ያሳልፋሉ። በቃ ፈታ ብሎ ቲክቶክ መስራት እዚህ ከሚያደርግ ተነስቶ የሚበላውን ምግብ አይሰራም። ቢያንስ እንኳን በምግብ አያገዛቸውን ቤተሰቦቻቸውን። ብዙ ሰዎች ነበሩ ራሱን የማውቃቸው ለካርድ ላክልኝ ሊቢያ ላይ ያለው እና ስሩ፣ ያው ቢያንስ ለምትበሉ ስሩ። ለባህር እንኳን ላታገኙ ትችላላችሁ። እድል ነው። አንዳንዴ ቋሚ ስራ አይገኝም። ይህን ነገር እውነት ነው። ግን ሊቢያ ላይ ለሚበላ ስራ አይታጣም። ቢያንስ ቤተሰቦቻችሁን እየበላችሁ አግዟቸው። እዛ ለባህር ይፈልጉላችሁ ነው የምላቸው። ይህን አስተላልፋለሁ። የእውነት ማየትሙት እኔ በራሱ የሚቆም ሰው በጣም በጣም አደንቃለሁ። የእጅግ መታመም ሳይበግርክ በራስ ብቻ ተነስተህ ሄደህ ሊቢያ ላይ እኮ 4 ዓመት ሊኖርከው ማለት ነው። 2 ዓመት ልብስ ስትሰራ 1 ዓመት ከ8 ወር ደግሞ መጋዘን ውስጥ ታስረክ አይደል? 4 ዓመት ድምፅህን አጥፍተህ ታሽተህ ሰርተህ አሁን ላይ አውሮፓ መግባትህ ጀግና ነህ። ያለማንም ድጋፍ ሚዲያ ላይ ወጥተህ ሳትለምን ቤተሰብ ሳያደርግልህ ራስህ እዚህ ጋር ስላደረስከው በጣም ጀግና ነህ። እኔ አንድ ቀን ሊቢያ ላይ ያው ፈጣሪ መስገን ከሰራህ ለምን ትለምናለህ? ያው አማራጭ አተህ እኮ ካልሰራህ በጣም ሲቹዌሽኖችን አይተህ እንትን ትላለህ። ግን እኔ መስራት ከቻልኩ ደክም ነገ እንደማመጣው ከቻልኩ፣ ለምሳሌ አንዳንድ ሰው ስራው አድካሚ ሲሆንበት በ2 ወር ተስፋ ቆርጦ ወደ ልመና ሊገባ ይችላል። ግን እኔ ማስበው የዛሬ 2 ዓመት ምን ያክል ብር ይኖረኛል የሚለው ነው እንጂ አሁን ላይ ለምኝ የማመጣው አይደለም። አየዋለሁ። በ2 ዓመት ውስጥ አቅም ካለኝ መጠራቀም የሚችል ከሆነ አየሁት። እኔም አስብኩት። ምክንያቱም አያያዜ በጣም ጠንካራ ነበር። አላጠፋም። ሳንቲም በጣም ቆጥቤ ነው የሚይዘው። ለዛ ነው እና ብር አያያዝም ይጠይቃል እንምለው። የሰው ልጅ ከሰራ መለወጥ ማይችል የለም። በትንሽ ሳንቲም $4500 ነው ያን ብር ሲጠራቀም፣ በ220 ብር ተጠራቅማ $4500 ነው የመጣችው። እና የእውነት ሊቢያ ላላችሁ ሰዎች ጥሩን ነገር ያው ከባድ ነው፣ ብዙ ቀን እያሳለፋችሁ ነው። ግን እና እባካችሁን ቤተሰቦቻችሁን በትንሹም እገዟቸው እና ከእኔ ብዙ ነገር ትማራላችሁ ብዬ አስባለሁ። አትለምኑ ነው የምልህ። በጣም ይበዛል ማለት ተስፈኛ ነህ። ይኸውልህ ተስፈኛ ካልሆንክ በስተቀር እንደዚህ አይነትን ጊዜ ማለፍ ከባድ ነው። ማለት ብሩን እንኳን አምነህ የምታስቀምጥበት ሰው ስለሌለ ቆፍረክ ፍራሽክ ውስጥ እየቀበርከው ጠንክረህ 2 ዓመት በጽናት መስራትህ ተስፈኛ ሲሆንክ ነው። የሰው ልጅ ተስፈኛ ሲሆን፣ ነገን ተስፋ ሲያደርግ፣ አላማ ሲኖረው በጣም የተሻለ ቀን ይመጣል ብሎ ዛሬን ተቋቁሞ ተስፋ ያለው ሰው ተስፈኛ ሰው ትልቅ ቦታ ይደርሳል። አሁን አንተ እንደውም እኔ ቤልጅየም ላይ ትቀራለክ ብዬ አላሰብኩም። ወደ ዩኬ ከቤልጅየም ዩኬ ይሻላል። ልክ ነሽ። ዩኬ ይሻላል። ግን ለዩኬ የታገኛለሁ ብር 1600 ዩሮ ነው ለዩኬ መሻገሪያ። እኔ ደግሞ እንደምታውቂው ያለችኝን ባህር ተሻገርኩባት። ያው እንደነገርኩሽ ፋሚሊ መጠየቅ የሚባለውን ነገር ገና ሊቢያ እያለሁ ነው። እዛው ደግሞ ቤልጅየም ደግሞ የሆነ ነገር ሸቀል አድርገህ ሰራ አድርገህ ደግሞ 1600 ዩሮውን ደግሞ ስታገኝ ወደ ዩኬ ብትሻገርና አንደኛ ግን እረፍት ብታደረግ ብዬ ነበር። ከጣሊያን ከፈረንሳይ ቤልጅየም ገባ። ቤልጅየም እስከቀር ወደ ዩኬ አትሻገርም ነበር። ልክ ነሽ። ግን ምን አሰብኩ መሰለሽ? 2 ነገሮችን ቤልጅየም ላይ ጥቅማ ጥቅሞችን አገኘው። አንደኛ የሰጠሁት ባንደሬዝ የሰጠሁት ቤልጅየም ላይ በ17 ዓመቴ ነው ብዬ የሰጠሁት እና እድሜ እኔ አሁን 23 ዓመቴ ነው። ምን ጠቀመኝ? አሁን ኮንግራ ወረቀት ሲሰጠኝ ቀጥታ ወንድሞቼ ማምጣት እችላለሁ። በጣም የምወዳቸው ወንድሞች አሉ፣ 2 ወንድሞቼ እና አስመዝግቢያቸዋለሁ። ቀጥታ ፕሮሰሱ ይጀመራል። ቤልጅየም ነው ይሄ የሚገኝ በአውሮፓ ውስጥ በቤልጅየም እና በሆላንድ ነው። ብዙ ጊዜ አንደሬጁ ነሽ ፋሚሊ ማምጣት ትችላለሽ። እና በዚህ ታይም ፋሚሊን አስመዘገብኩኝ። ይሄ አንድ ነገር ነው። ሁለተኛ ደግሞ ትንሽ ህዝብ ያላት ሀገር ነች። እንደዚህ አይነት ሀገሮች ደግሞ ስራ የማግኘት ቻንስሽ ሰፊ ናቸው። ብዙ ጊዜ ገና እንደ ሌሎቹ በጣም አላደገችም እና ይህ ነገር ሳስበው አሪፍ ነው።
ሁለተኛ ደግሞ በዶክተር ያሉትን ነገሮች በስፔሻል ዶክተሮች ሳጣራ በአውሮፓ በጣም ስፔሻል ዶክተሮች ያሉባት በ5ኛ የምትገኝ ሀገር ነች። ለእጅግ ሕክምና ማለት ነው። ለእጅ ሕክምና ሳጣራ አሁን እንግዲህ ጄን ኦፕሬሽን ያደርጉልኛል ብዬ ተስፋ አድርጋለሁ። ትምህርቴን እየተማርኩ ነው። ቤልጅየም ላይ ባንደሪ ስለሰጠው ሙሉ ቀን ነው ትምህርት የምማረው እስከ 10 ሰዓት በኢትዮጵያ ትምህርቴን እየተማርኩ ነው። ፈጣሪ ይመስገን፣ ሁሉ ነገር አሪፍ ነው። ኦፕሬሽንክ መቼ ነው የእጅግ? ያው ለሚያዝያ 13 ተቀጥሬ ያለው እንግዲህ ዶክተሩ ዛኔን የሚናገር ነው። ከዚህ ወይ እናደርገዋለን ወይ አናደርገዋለን። በፈረንጆች መቼ ነው? ቆይ አሁን ያለ ነው ጃንዋሪ 1 ነን ዛሬ። ሚያዝያ በኢትዮጵያ ሚያዝያ ጋይስ በፈረንጅ ስንት ነው? እኔ እኮ በኢትዮጵያ ኤፕሪል። ኦኬ ከ3 ወር በኋላ ነው ኦፕሬሽን። ያ አፕሪል መተክ ንገረን። አረ እነግርሻለሁ፣ የእውነት በውስጥ እጽፍልሻለሁ የሆነውን ነገር እኔም እጄን አሳያቸዋለሁ በቪዲዮ በግልጽ። ለእኔ ብቻ አይደለም ሁሉም እዚህ ጋር 2000 ምናምን ህዝብ ታሪክ ክን የሰማን ያስባል። እንጸልይልሃለን፣ ዱዓ እናደርግልሃለን። እኔ ከራሴ አልፌ ለእናትና ለአባቴ ዱዓ አስደርግልሃለሁ፣ ቃሌ ነው። አሚን። ወላሂ በጣም ደስ እኔ ምን ለመናገር ነው ዱዓ እንድታደርጉልኝ ነው። በጣም ለብዙ ዓመት የጠበቅኩት ነገር ስለሆነ ይኸው አሁን 16 ዓመት አድርጓል ከተሰበርኩ እና ይሄ ነገር ፈጣሪ እንዲያው ጸሎት አድርጉልኝ ለሁላችሁም የእውነት በቃ ጸሎት አድርጉልኝ። ይሰማኛል ፈጣሪ ደግሞ ተስፋ አድርጋለሁ። እንግዲህ ነጮች ያው በአንድ ስፔሻል ዶክተር ይህ ነገር አይሆንም ስለተባል ከአሁንኛው አይሆንም የሚለው ነገር እንዳይመጣ በጣም ልቤ እየፈራ ነው እና ከተሳካልኝ የእውነት ደስታውን አልችለውም። እኔ ቀጥታ መቼ በቪዲዮ ነው የምነግራችሁ፣ እጄን እያሳየኋችሁ። ፈጣሪ የሁሉ ልፋትህን እና ድካምህን የዚህን ሁሉ ዓመታት ጥረትህን አይቶ ያሳካዋል። እኛም ጸሎትና ዱዓ እናደርግልሃለን። ይሳካል። ደስ ብሎኛል። አንቺንም ስላገኘሁ ደስ ብሎኛል። መጥተክ በቃ ላይ ተሳካኮ ዳነ ብለክ ቪዲዮ አብረተክ እንደምትነግረን ባለሙሉ ተስፋ አለኝ። የእውነት ደስ ብሎኛል። ይህም ተስፋ አለኝ። አመሰግናለሁ። በጣም ነው የምወድሽ። በዚህ ልነግርሽ የምፈልግ ጥሩ አስተሳሰብ ያለሽ ሰው ነሽ። ሁሌም እከታተልሻለሁ። እኔ ምንድነው ቲክቶክ ላይ ብዙም እኔ ማየት ላይ ነው እንጂ ፎሎወር የመሰብሰብ ብዙ እንትን የለኝም። ለዛ ነው ፎሎወር የለኝ። አዲስ ይመስላል ግን ብዙ ነው ተከፈተ እና ስራዎች ነው ያለው። በጣም ደስ የምትይው ፈጣሪ ላንቺም የእውነት ትልቅ ቦታ ላይ እንደምደርስ ተስፋ አድርጋለሁ። ከዚህ የበለጠ ደስ ነው ያለኝ ስላወቅኩህ፣ ታሪክህን ስለሰማን በጣም ደስ ብሎናል። ለብዙ ሰው ሞራል ሆነካል፣ እዚህ ጋር ብርታት ሆነካል። የሰው ልጅ አላማ ካለው ተስፋ ካልቆረጠ ያሰበበት እንደሚደርስ ማሳያ ነክና ወንድሜ በርታ። አንዋር እሺ፣ አመሰግናለሁ። ሰላም እጅህ ድኖ ለማየት ያብቃን እያሉክ ነው። አሚን። እሺ ሳምሪ